ቅድስት በርባራ ቃል ኪዳኗ ከድንገተኛ ሞት የሚጠብቀው ቅድስት በርባራ በከሃዲው መክሲሚያኖስ ዘመነ መንግሥት መስፍን የነበረው የዲዮስቆሮስ ልጅ ናት። ለእርሷም ማረፊያ ታላቅ ሕንፃ አሰርቶ በመታጠቢያ ክፍሏ ላይም ደግሞ 2 መስኮቶች እንዲሰሩላት አናጺዎቹን አዘዘ። እርሷ ግን የክርስቶስን የባሕርይ አምላክነት በማመኗና በመጠመቋ 3ኛ መስኮትን እንዲጨምሩ ዳግመኛ ማዳኝ የሆነውን የመስቀሉን ምልክት በውሃ መታጠቢያው ላይ እንዲሰሩ አናጺዎችን አዘዘቻቸው። አባቷም ወደዚህ ሕንፃ በገባ ጊዜ ልጁ ያሰራቸውን አይቶ አናጺዎችን ሲጠይቃቸው ይህንን እንዲሰሩ ያዘዘቻቸው ልጁ መሆኗን ነገሩት። እርሱም ለምን እንደዚህ ያደረግሽ ብሎ ጠየቃት። እርሷም አባቴ ሆይ ያስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለሙን ሁሉ እርሱ በዳነበት በመድኃኒታችን በኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስተትህ ተመልሰ የፈጠርህን አምላክ አመልከው በማለት ተናገረችው። አባቷም ከእርሷ ይህንን በሰማ ጊዜ በንዴት ሰይፉን መዞ በኋላ ሮጠ። ያን ጊዜ ሸሽታ በዓለት ውስጥ ገብታ ለጊዜው ብትሸሸግም በኋላ ግን ወደ አባቷ ተመለሰች። እርሱም እንድትሰቃይ ለሌላ መኮንን አሳልፎ ሰጣት። እርሱም እየገረፈ በጊዜው አሉ በተባሉ ታላላቅ ስቃይም ቢያሰቃያትም የባሕርይ አምላክ ክርስቶስን ግን አልካደችም። ከዚያም ብቻዋን ወደ ወህኒ ተጣለች። በዚያም ሁና ጌታ አምላኬ ሆይ አትተውኝ ብላ ጸለየች። በኩለ ሌሊትም እስር ቤቱን ደማቅ ብርሃን መላው። ከአንቺ ጋር ነኝና አትፍሪ የሚለው የአምላክ ድምፅ ሰማች። ከዚያም ጌታችን ቁስሎቿን ሁሉ ፈወሰላት። በነጋታው ቅድስት በርባራን በማርትያኖስ ፊት አቆሟት። ሁሉም ሰዎች ሙሉ በሙሉ እንደዳነችና ፊቷም እንደ ፀሐይ ጨረር ሲያንጸባርቅ ተመለከቱ። መኮንኑም አማልክቶቻችን ስለፈወሱሽ የምስጋና መሥዋዕት ሰዊ አላት። ቅድስት በርባራም ለአገር ገዢው በጌታዬ በኢየሱስ ክርስቶስ ነው የዳንኩት አለችው። መርትያኖስም በቁጣው ሆኖ በአስከፊ ሁኔታ ቅድስት በርባራን እንድትሰቃይ ያዘዘ። በዙሪያው ቆመው ይመለከቱ የነበሩ ሕዝቦች እርሷን ለመከላከል ምንም ቃል አልወጣቸውም። ያን ጊዜ ቅድስት በርባራ እንዲህ ብላ ጸለየች። ዘላለማዊ እግዚአብሔር ሆይ ከእኔ ሞት በኋላ እኔንና መከራዬን ለሚያስቡ ሁሉ ስጦታህን ስጣቸው። ድንገተኛ ሕማም፣ ብርቱ ወይም አስጨናቂ ሞትን በእነሱ ላይ ፈጽሞ አታምጣባቸው አለች። ከዚያም ከሰማይ የእግዚአብሔር ድምፅ ተሰማ። መሻቷን ሁሉ እንደሚፈጽምላት ቃል ኪዳን ገባላት። በመጨረሻም አባቷ የእርሷንና የባልንጀራዋ የዮላንያን አንገታቸው እንዲቆረጥ አዘዘ። ታኅሳስ 8 አንገታቸው ተቆርጦ የሰማዕትነት አክሊል ሲቀዳጁ ቅድስት ዮላንያን በ2 ጡቶቿ በኩላብ ሰቅለው ሰይፈዋታል። በዚያ ጊዜ ከሰማይ መብረቅ ወርዶ አባቷንና ጓደኛ የሆነው መኮንን መርትያኖስን አቃጠላቸው። ከዚህ የተነሳ በዓለም ላይ ባለው ስዕሏ ላይ የመብረቅ ብልጭታ ይሳላል። ያም በመታጠቢያ ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን ሆነ። ከዚህም በኋላ የሰማዕታቱን ሥጋቸውን ወስደው ከከተማ ውጭ ባለች ቤተ ክርስቲያን ስሟ ገላልያ በሚባል ቦታ ኖሯቸው። ይህ ሥጋቸውም በቅዱሳን ሰማዕታት በአቡቂርና በዮሐንስ በምሳር አገር ባለ ቤተ ክርስቲያን ተቀመጠ። ይህንን ተጋድሏን ለማዘከር በመላው ዓለም በሚሳለው ስዕሏ ላይ 3 መስኮት ያለው ሰገነት፣ ዘንባባ፣ ጽዋ፣ መብረቅ፣ የሰማዕትነት አክሊል ይዛ ይታያል። በዓለም ላይ ብዙ አብያተ ክርስቲያናት በስሟ የታነጹላት ሲሆን በሩሲያ ብዙዎች አብያተ ክርስቲያናት በስሟ ሲሰየሙላት፣ አንደኛው በሞስኮ ከቅዱስ ባስልዮስ ካቴድራል አጠገብ ይገኛል። ቀደምት የኢትዮጵያ ሊቃውንት ቅድስት በርባራን አመስግነው በቃኝ አይሉም ነበረ። ለምሳሌ ያህል ቅዱስ አባ ጊዮርጊስ ዘጋስጫና ቅዱስ አርከ ስሉስ እንዴት እንዳመሰግኗት ብናይ፣ አባ ጊዮርጊስ በታምኖ ቅዱሳን መጽሐፉ ላይ ሙሽራቸው ክርስቶስን እስኪያገኙ ድረስ ድንግልናቸውን የጠበቁ፣ የክርስቶስ መከራ መስቀሉን የተሸከሙ፣ እንደ ጭፍሮች የተጋደሉ፣ ሩጫቸውን የፈጸሙ፣ በምስክርነት ጎዳና የቆሙ ለሆኑ ለበርባራና ለዮላና ሰላምታ ይገባል በማለት አወድሷቸዋል። ሊቁ አርከ ስሉስም ይህንን በአኬው ላይ በቤት መስኮቷ የሥላሴን ምሳሌ ያሳየች፣ ሃይማኖቷን የገለጠች ለሆነች ለበርባራ ሰላምታ ይገባል። ሰይፍም አላስፈራትም፣ የብረት መጋዝም አላሰመመቻትም። ዳግመኛም በ2 ጡቶቿ የሰቀሏት የእርሷ 2ኛ ለምትሆን ለዮላንያም ሰላምታ ይገባል በማለት የተቀበሉትን ጽኑ መከራ ጽፏል። በእጅጉ የሚገርመው ከጥንት ጀምሮ በየክፍላተ ዘመናቱ እስከ ዛሬ ድረስ በበርካታ የዓለም ክፍሎች በቅድስት በርባራ ከሚፈነዱ የጦር መሳሪያዎች ከመብረቅ አደጋና ከድንገተኛ ሞት በቃል ኪዳኗ እንደምትጠብቅ ሲታመን
በጣሊያን የባህር ኃይላችን ጠባቂ ይሏታል። በቃል ኪዳኗ በእጅጉ ከመታመን የተነሳ በጊዜያችን ያሉ በርካታ ሀያላን ሀገራት ብሪታንያ፣ በካናዳ፣ በአውስትራሊያ፣ በኒውዚላንድ፣ በስፔን፣ በአሜሪካ፣ በግሪክ የቅድስት ባርባራን በዓል በአየር ኃይላቸው፣ በጦር ካምፓቸው፣ በባህር ኃይላቸው እንደሚያስቡ ጥናቶች በግልጽ ያሳያሉ። ከሎስ አንጀለስ በስተሰሜን ምዕራብ 100 ማይልስ በሚገመት አቅጣጫ ያለችው በስሟ ሳንታ ባርባራ ካሊፎርኒያ በሚል ተሰይሞላታል። በተመሳሳይ መልኩ በስፔንና ፖርቱጋል፣ በብራዚል፣ በቺሊ፣ በኮሎምቢያ፣ በሆንዱራስ፣ በሜክሲኮ፣ በቬንዙዌላ፣ በፊሊፒንስ በቅድስት ባርባራ ስም የተሰየመ አለ። በአሜሪካ ኃይልም የቅድስት ባርባራ ስዕል ያለበት ኒሻን ይሰጣል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ሊቁ አርከሰሉስ ያወደሷት የሆነች በርካቶች ቃል ኪዳን የተቀበለች ቃል ኪዳኗም ከድንገተኛ ሞት የሚጠብቀው የቅድስት ባርባራ በረከት ይደርብን። ምንጭ አባ ጊዮርጊስ የደረሰው ታምነው ቅዱሳን ንባቡና ትርጓሜው ከሚል መጽሐፍ ገጽ 401። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር